በህግ አምላክ ልጄ ልቀቅ። ስለዚህ አለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቃል። ሙሉ መረጃ አንሳር። እሺ ካገዛችሁኝ አይቀር እስከ መጨረሻው ድረስ ብትታገሉልኝ ደስ ይለኛል። ምክንያቱም አቶ ገዛኝ ካገኘኝ አይለቀኝም። ምክንያቱም የሱ የሆነ ነገሮች በሙሉ መጥፎ ስራዎችን እያንዳንዱ ስለማቅ በእርግጠኝነት አሁን ቢያገኘኝ ይገለኛል በማለት እንግዲህ ጠርጥራ ነበር። እንዳለችውም እንግዲህ ቀጥታ ከነ አባዬ ቤት ማለት ነው አቶ ገዛኝ ሄዷል ማለት ነው። ይህንን ያደረገችው ትሁት ነች። ምክንያቱም እንግዲህ ልጇን ስለያዘባት ልጇን ስላስጨነቀባት የግድልሽን እዣት መሄድ አለብኝ እየጠበኩሽ እንዲሁም ደግሞ ጊዜ ሰጥቼሽ ነበር፣ አንቺ ግን ጊዜውን አልተጠቀምሽበትም በማለት እንግዲህ አቶ ገዛኝ አሁን ላይ ማለት ነው እንግዲህ ያው ትሁትን አስጨንቋት በስተመጨረሻም አለምዬ ያለችበትን አድራሻና ቦታውን ማለት ነው ትሁት ለአቶ ገዛኝ ተናግራለች። አቶ ገዛኝም ሰተት በማለት እንግዲህ ቀጥታ ወደና አባዬ ቤት ሄዷል ማለት ነው። እንግዲህ በር ሲንኳኳ እጅግ በጣም ነበር የደነገጠው። አባዬም በጣም ደንግጧል። እንዲሁም ደግሞ አለምዬም እጅግ በጣም ነበር የደነገጠችው። ምክንያቱም አቶ ገዛኝ ቢያገኘኝ አይለቀኝም፣ ልጄ በጣም ናፍቆኛል፣ ልጄን ማግኘት አለብኝ ስትል የነበረችው አለምዬ በመጨረሻም ማለት ነው በድጋሚ በአቶ ገዛኝ እጅ ገብታለች ማለት ነው። ትሁት ይህን ነገር ያደረገችው አማራጭ ስላጣች ነው። እንዲሁም ደግሞ ወደ ቤት እናቴ መንጣት አለብኝ በማለት ሲደውልላት በፍጹም ከቤት መንጣት የለብም እንዳትመጣ ናቲ፣ ምንም ነገር አላደረጉኝም፣ አረባክሽን የሆነ ነገር ጥቃት ነገር አድርሰውብሽ ነው በእርግጠኝነት በማለት እንግዲህ ናቲ ቢያናግራትም ግን ደግሞ ትሁት ምንም ነገር እንዳልሆነችና ምንም ነገር እንዳልደረሰባት ለናቲ ደጋግማ ተናግራለች። ናቲ የምነግርሽ ነገር እኮ ነበረኝ ትሁት፣ ለምንድን ነው የማንገናኘው ቢላትም በፍጹም አሁን ላይ መገናኘት የለብንም በማለት እንግዲህ ትሁትም ናቴን አሳምነዋለች። ናቴም የተናገረው ነገር ነበር፣ እናቴ ግን ምንም አያደርጋትም አደለ ትሁት በማለት እንግዲህ ደግሞ ትሁትን ጠይቋት ነበረ። ትሁትም እጅግ በጣም በማዘንና በመተከዝ ምን ማለት እንዳለባትና ምን መመለስ እንዳለባት፣ ምክንያቱም የእሱን እናት ለልጇ ስትል አሳልፋ እንደምሰጠው ያው ውስጧ ስለሚያውቅ ማለት ነው። ምን አርጌ ምን ልመልስለት ምን ልበለው ለናቲ የሚለው ግራ ሲያጋባት ቆይቶ በቃ ችግር የለውም ሌላ ጊዜ እናወራለን፣ አሁን አይደለም በአካል ስንገናኝ በደንብ እናወራለን በማለት እንግዲህ ስልኩን ዘግታለች ማለት ነው። ቤቲም እንግዲህ አሁን ላይ እጅግ በጣም እንግዲህ እየተቀየረች ትመታለች ማለት ነው። በነገራችን ላይ ትሁትና እንዲሁም ደግሞ ልጇ ሲገናኙ እሷ በቃ በጣም ነበር ያለቀሰችው ማለት ነው። አቶ ገዛኝን ከዚህ በፊት ልጅ መውለድ አለብን ለምንድን ነው የማንወልደው እያለች እንግዲህ አቶ ገዛኝን ጠይቀው ነበረ። አቶ ገዛኝ ደግሞ ለምንድን ነው የምንወልደው እኛ ራሱ መሽኖር ነ በማለት እንግዲህ እሱ ማሯሯጥ የሚፈልገው አንድና አንድ ገንዘብ ነው ማለት ነው። ለምንስ እንትን ላለሁኝ። በነገራችን ላይ ቤቲ በጣም ብዙ ንብረት አለን፣ ብንወልድ እንደፈለግን ልጃችን እናሳድጋለን፣ የንብረታችንን ወራሽ እናደርገዋለን በማለት እንግዲህ ከዚህ በፊት በጠየቀችው መሰረት በፍጹም ልጅ ላበለው ላጠጣው እችላለሁ፣ ከዚያ በኋላ ግን በራሱ ሰርቶ ማግኘት መቻል አለበት እንጂ የኔን ንብረትማ አላወርሰውም ብሎ ተናግሮ በግልጽ ተናግሯል ማለት ነው። አለምዬም የዚህ ጉዳይ ነው የገጠማት ማለት ነው። ምክንያቱም የራሷ የሆነን እንደ ወንድ ሆና ጠንክራ በሀቅ የሰራችውን ንብረቷን ማለት ነው ለልጄ እሰጣለሁ በሚልበት ሰዓት እሰጣለሁ በምትልበት ሰዓት አቶ ገዛይን በፍጹም እንደዚያ መሆን የለበትም፣ ደግሞ አንተም በስህተት ያመጣኸው ገንዘብ ነው እንዳለ እኔ በሀቅ የሰራሁት ገንዘብ ነው በማለት እንግዲህ ብዙ ጊዜ እየተናገረችው ነበር። ከዚያም አንጻር ነው አቶ ገዛኝ እንግዲህ የሚስቱን የሆነ ንብረትም ወደ ራሱ ለማድረግ እንደፈለገ ለመጠቀም ይህን ነገር ያደረገው። እንዲሁም ደግሞ አለምዬን ማለት ነው መጨረሻ እንትን ላይ ማለት ነው በአንድ ክላስ በራሷ ቤት ሲያሰቃያት የኖረው እንዲሁም ደግሞ ቤቲ ያው አቶ ገዛይን ጋር ለመስማማት ወይንም ደግሞ ብር ለማግኘት ብላ ያደረገችው ነገር እንጂ ውስጧ በጣም እንደሚወቅሳትና መጥፎ ስራ እንደምትሰራ ሁሌም ማለት ነው ትጸጸትበታለች። ስታለቅስና እንዲሁም ደግሞ ስተክዝም አይተናል ማለት ነው። ሲቀጥል ደግሞ ትሁትንም ከዚህ ነገር መውጣት አለብሽ፣ አንቺ እንደምንም ልሽን መምረጥ አለብሽ፣ ከአቶ ገዛይን ጋር መፎካከር የለብሽም፣ እሱ በጣም ጨካኝና አረመኔ ነው፣ ለማንም
አይራራም ባለቻት መሰረት በስተመጨረሻም እንግዲህ ትሁትም ልጇን መርጣለች ማለት ነው። አለምዬ ያለችበትን ቦታ ተናግራለች። እንግዲህ አቶ ገዛኸኝ ማለት ነው እንዲሁም ደግሞ አባዬ በመጀመሪያ ተገናኝተው ነበረ። አንተና እኔ በጣም በጠብ የምንፈላለግ ሰዎች ነን፣ ግን ደግሞ አንተም ትልቅ ነህ፣ እኔም ትልቅ ነኝ። እንደ ትልቅ ማሰብ አለብን፣ መነጋገር መቻል አለብን። ግን ደግሞ እየሄድክበት ያለበት መስመር ልክ አይደለም በማለት እንግዲህ አባባ አቶ ገዛኝን ተናግሮ ነበረ ማለት ነው። እኔ ሞት አልፈራም፣ ግን ደግሞ እውነትን ከማውጣቱ ወይንም ደግሞ ከመታገል ወደ ኋላ ምል ሰው አይደለሁም። ለሀቅ እኖራለሁኝ። በጣም ብዙ ነገሮችን ማሳልፍ ያለው አልፈራም በማለት እንግዲህ አባባ አቶ ገዛኝን ነግሮታል ማለት ነው። ሞት ካልፈራህ ለምንድን ነው ራስክን የማትገለው በማለት እንግዲህ አቶ ገዛኝም የእጅል መልሱን ሰጥቷል ማለት ነው። አንተና እኔ ለሞት የምንፈላለግ ሰዎች ነን፣ ግን ደግሞ አንተም ትልቅ ነህ፣ እኔም ትልቅ ነኝ። ስለዚህ ብንነጋገር ይሻላል። እንዲሁም ደግሞ ያሰብከው ነገር ልክ እንዳልሆነ ልንገርህ ብዬ ነው በማለት እንግዲህ አባባም ተናግሮታል ማለት ነው። ልክ ልሁን ልክ አልሁን አንተ አይደለም የምትነግረኝ በማለት እንግዲህ አቶ ገዛኸኝም ማለት ነው ፈጠን ብሎ ሽጉጡን እንግዲህ ከአባባ ላይ ደቅኖበት ነበረ። ግን ደግሞ አባባ ምንም ነገር አልፈራውም። ምክንያቱም ከዚህ በፊት በጣም ብዙ ውጣ ውረዶችንም ታግቶም ስንት ነገር ማለት ነው እንደገና ቴናም ሽባ አድርገው መንቀሳቀስ እንዳይችል አድርገው በጣም ብዙ መከራዎችን አሳልፏል። ስለዚህ ያን ነገር ስላለፈ ደግሞ ምንም ቢሆን ምንም እኔ አልፈራም በማለት እንግዲህ እሱ ጠመንጃውን ወይንም ደግሞ ሽጉጡን በደቀነበት ሰዓት ላይ ቀጥታ ነበረ አባባ መሰስ ብለው በቃ ዝም ብሎት ንቆት ማለት ነው የወጣው ማለት ነው። እና አቶ ገዛኝ እንግዲህ በስተመጨረሻም ማለት ነው አሁን ላይ ቀጥታ ወደ እነ አባባ ቤት አመርቷል። ምክንያቱም ከዚህ በፊት አቶ ገዛኝ የተናገረው ነገር ነበረ። አባዬን ማናግሮት ነበረ። ትሁት የኔ የሆነን ነገር ወደ አንተ ቤት እዛ መታለች በማለት እንግዲህ ተናግሮ ነበር። አባባም ያው ትሁት በጣም መልካም ልጅ ነች፣ የኔ ትሁት የኔ ልጅ እንደዚህ አታደርግም፣ በጣም ጨዋ ነች፣ ያንተ የሆነን ነገር በፍጹም ወደ ቤቴ አላመጣችም በማለት እንግዲህ ለአባባ መልሶላቸው ነበረ ማለት ነው። በስተመጨረሻም እንግዲህ የኔ የሆነ ንብረት የሆነ ነገር እኔን አደጋ ላይ ይጥላል፣ እኔን እንደዚህ እስር ቤት ሊወረውረኝ ይችላል ያለው እንግዲህ ራሷን ያው አለምዬን ስለሆነ ማለት ነው። ቀጥታ አለምዬን ለማግኘት አሁን ላይ መጥቷል። በእርግጠኝነት እንግዲህ አባባ ያው አለምዬን አሳልፎ ይሰጣታል ወይንስ ደግሞ አይሰጣትም የሚለው ነገር እሱም እንግዲህ ሁላችንም በጉጉት የምንጠብቀው ነው። ትሁት የሆነ ነገር ማድረግ አለባት። አስቀድማ ለአባባ ደውላ የሆነ መረጃ መስጠት መቻል አለባት። ምክንያቱም አቶ ገዛኝ ወደ እነሱ ቤት እንደሚሄድና እንዲሁም ደግሞ አለምዬ መደበቅ እንዳለባት ያ ነገር ሆኖ አለምዬ ተደብቃ በሆነ ምክንያት እንግዲህ የአቶ ገዛኸኝ የሚያጣት ካልሆነ በስተቀር እውነት አግኝቷት ማለት ነው ወደ ቤት የሚመልሳት ከሆነ እጅጉን በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም እንግዲህ ያው ትሁትም አሳልፋ ስለሰጠቻት ከዚያ አንጻር ማለት ነው። በእርግጥ መሆን ያለበትን ነው ያደረገችው። ምክንያቱም ልጇ በጣም ሕፃን ነች። እንዲሁም ደግሞ ብቻዬን ነበር፣ ከአንድ ክላስ ተዘግቶብኝ ነበር፣ መርፌም ተወግቻለሁ፣ እኔ አንቺን ተለይቼ መኖር አልችልም፣ እማዬ ባክሽን እንዳትተኝ እያለች እንግዲህ በልጅነቷ ድምጽ ማለት ነው እየተናገረቻት ትገኛለች። በዚያ ላይ ደግሞ ይቺ አንዲት ፍሬ ምንም የማታውቀው ማለት ነው በትላልቆቹ መበደልም የለባትም። ስለዚህ ትሁት አሁን ላይ ልጇን መምረጧ ግድ ነው ማለት ነው ብዬ ነው የማስበው። ምክንያቱም በቃ ግዴታ ነው። ከዚህ በፊት እንግዲህ የአለምዬን ነፍስ ለማዳን ለማትረፍ ብላ ነው ይህንን ውሳኔ የወሰነችው እንጂ አቶ ገዛኝ በልጇና በቤተሰቦቿ እንደሚመጣ በፊትም አስረግጦ ሲነግራት ነበረ። ግን ደግሞ በምንም አጋጣሚ ይሁን አለምዬን ከዚህ ቤት አስመልጣታለች። ስለዚህ ለነገው ደግሞ ያው እንግዲህ እሷ የምታመልጥበት ወይም ደግሞ የሚፈጠር ጉዳይ ይኖራል ከሚል አንጻር ነው ማለት ነው። ስለዚህ በሆነ ምክንያት በእርግጠኝነት አለምዬ ከአቶ ገዛኝ እጅ ላትገባ ትችላለች። ያው እንግዲህ ትሁትም ለናቲ የሆነ ነገር ልትል ትችላለች፣ አሊያም ደግሞ ለአባባ የሆነ መረጃ
አሳልፋ ትሰጣለች። ስለዚህ አለምዬ በአቶ ገዛኝ እጅ ላትገባ ትችላለች ብዬ አስባለሁ። ብትገባ እንኳን ማለት ነው በእርግጠኝነት ያው ትሁት ከዛ በኋላ ማለት ነው አለምዬን ለማገዝ አለምዬን ለማዳን የምታደርገው እጥረት ይኖራል ብዬ አስባለሁ። ምክንያቱም አቶ ገዛኝ በቃ ልጄን ይዤ ወደ ቤተሰቦቼ ልሂድ ብላ ስትጠይቀው በፍጹም አይሆንም፣ አንቺ ኮንትራትን ጨረሰች ነው ከዚህ ቤት የምትወጪው፣ ኮንትራትን ሳጨርሽ ከሄድሽማ እኔ ራሴ አደጋ ላይ እወድቃለሁ፣ ሚስጥሬን በሙሉ አቀሻል በማለት እንግዲህ አቶ ገዛኝ ትሁትንም ሊሸኛት አልፈለገም። ስለዚህ በእርግጠኝነት ወደዚህ ቤት መልሶ አለምዬን ቢያመጣት ራሱ ትሁት አለምዬን ከመርዳትና ከማገዝ ወደ ኋላ አትልም። ያው ናቲ ነው እጅግ በጣም የሚበሳጭባት ማለት ነው። ግን ደግሞ ቆይቶ ይገባዋል፣ ትክክል እንደሆነች ይረዳል ብዬ አስባለሁ። እንግዲህ ቀጣዩ ፓርት ሁላችን ጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። ያላችሁን ሀሳብ አስተያየትን በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።